ሰላም ውድ የእንደ ተመልካች ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እሁዳችሁ እንዴት እያለፈ ነው? ቆንጆ እሁድ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። በዚህ ቻናል ግሬስ ፋሚሊ ላይ ያው ታውቃላችሁ ብዬ አስባለሁ ብዙዎቻችሁ። ግሬስ ፋሚሊ ላይ በሚነሱ ጉዳዮች ሀሳቦቻችንን እንደ ተመልካች የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰቡን ለማታውቁኝ ሰዎች ቡሱ ነኝ ብያለሁ ረሳው። ለሰብስክራይብ ያደረጋችሁ ቤተሰቡን ቪዲዮን የጀመራችሁ ላይክ ያደረጋችሁ ጀምሩ። በቀጥታ ወደ ዛሬው ቪዲዮ እንገባለን። ዛሬ እንግዲህ ሩታና ኤፍሬም ከባድ የሚባል ጭንቀት ውስጥ ገብተው ነው እንግዲህ ያየናቸው። በዛሬው ቪዲዮ ከባድ የሚባል ጭንቀት ላይ ናቸው። ያው እንግዲህ የጭንቀቱን ምክንያት ይታወቃል። ተከሰዋል ምናምን ነገር ክሱን ደግሞ እና አብርሽ ተለምነው አናነሳም ምናምን ነገር ብለዋል። እና ይሄ ቪዲዮ ነው እና ትንሽ የሚያረጋጋ ተስፋ የሚሰጥ ነገርም ያለ ይመስላል። ደግሞ በአንድ በኩል ተስፋ የሚያስቆርጥም ነገር ያለ ይመስላል። ለማንኛውም ሁለቱንም ነገር ይህን ቪዲዮ እስከ መጨረሻ እየተከታተልን ምናይ ይሆናል። የእኛንም አስተያየት አንድ ላይ እንሰጣለን። ቪዲዮን የጀመራችሁላችሁም ላይክ ያደረጋችሁ እስከ መጨረሻ ደግሞ ተከታተላችሁ የእናንተን ሀሳብ እንድትሰጡ ጠይቃችኋለሁ። በቀጥታ ወደ ቪዲዮ እንግባ። ያደረጋቸው ነገር የለም። እኛ ነን ኦልሬዲ ስም ያጠፈነው። ክሱ የሚገባን ለእኛ ነው። ገብቶሻል? አብርሃም የከሰሰው ስም በማጥፋት ወንጀል ነው አብርሃም የከሰሰው። ስለዚህ ስም ደግሞ ያጠፋነው እኛ ነን። እኔና ሩታንን ኦልሬዲ የምንገባው ገነት መሄድ የለባትም እኛ እዛች ጋር። በነገራችን ላይ ግን ማለት ነው በነገራችን ላይ እናንተ በመታሰራችሁ እናንተ በቃ እስር ቤት በመግባታችሁ ምናምን ነገር ደስተኛ በቃ ብዙም ደስተኛ የሚሆን ያለ ሰው አለ ብዬ አላስብም። ማለት ከኦዲየንስ ምናምን ነገር ቢሆን በጣም በቃ እናንተ በመታሰራችሁ የሆነ ነገር ያገኘ ይመስል የሚደሰት ሰው የለም። ጀስት ያን ሁሉ ነገር ያስባለ ኦዲየንስ የዛን ሰዓት ራሱ ቁጣው ነው በቃ እናንተ ላይ በጣም ስለተቆጣ ምናምን ነገር ነው። እናንተም ደግሞ አልሰማ አላችሁ እንጂ እናንተ በመታሰራችሁ ደስተኛ የሚሆን አንድ አካል የለም። እኔ በበኩሌ ማለት ነው ቢቀጡ ደስ ይለኛል፣ ግን ቢታሰሩ ደስ አይለኝም እውነት ለመናገር። ያው ይታሰራሉ የሚልም እምነት የለኝም እውነት ለመናገር። ግን ቢታሰሩ ምን አተርፋለሁ? አሁን ለምሳሌ ማንም ቢሆን ምንም አያተርፍም። የእሱን ቁስል አያክምለትም። አሁን እነሱ እንትን መባላቸው እንደ አንድ ቅጣት ተገቢ ነው ልትሉ ትችላላችሁ። አዎ ተገቢ ነው። ግን እንጃ እስኪ እናንተን ልጠይቃችሁ ቤተሰብ። አሁን ሩታነችን የመሰለች ልጅ ብትታሰር ምንድን ነው ጥቅሙ? ግን ይሄ ዋና መታሰሩ ሳይሆን ለእነሱ የሚገባው እርማቱ ነው፣ መታረሙ ነው። በቃለ ዋና ይሄ አእምሯቸው ነው መቀየር ያለበት። አእምሯቸው ነው የሆነ በቃለ ለውጥ ማሳየት መጀመር ያለበት ማለት ነው። እና እስሩ ካልቀየራቸው ምንም 10 ዓመት ይታሰሩ 2 ቀን ይታሰሩ ምንም የሚለውጣቸው ነገር ከሌለ ትርጉም የለውም እስሩ ማለት ነው። እና እናንተ አልሰማ ስላላችሁ ነው። እኔ አይ ቲንክ ኦዲየንስም እንደዛ ይመስለኛል። እና ለሩታ ያላቸው ኦዲየንስ ያለውን ርህራሄ ራሱ እያየው ነበር ሰሞኑን አንዳንድ ኮመንት ሳይ ምናምን ነገር ማለት ነው። እና አልሰማ ባትሉ ኖሮ ኦዲየንስ ይህን ያክል ይጨክንባቸዋል ብዬ አላስብም። ሉሊ ሩታ መስጠት የፈለገችው ለገነት ነው። ምክንያቱም ለሌላ ሰው መስጠት አልፈለገችም እና ለገነት ነው መስጠት የፈለገችው። ስለዚህ በቃ ለገነት ልጁን ሰተናት እኛ እንሄዳለን ማለት ነው። እንግዲህ እናንተም በጸሎታችሁ በሁሉም ነገር በነገራችን ላይ ማለት ነው እውነት ለመናገር አሁንም ቢሆን ማያስፈልግ ዝም ብሎ በቃ ድካም ነው እያደረጋችሁ ያላችሁ። ማያስፈልግ ነገር ነው እያደረጋችሁ ያላችሁ። ከዚህ ሁሉ ጣጣ እኮ ማለት ነው ከዚህ ሁሉ በቃ እንደዚህ በቃ እስር ቤት ልንገባ ነው ልጁ ገኒ ጋር ሆኖ አድጎ ምናምን ከሚባለው ጣጣ በፊት አንዲት ተገቢ የሆነች በቃለች ከልብ የሆነች ይቅርታ በቂ እኮ ናት። የምሬን ነው። አንዲት በቃ ትክክለኛ ያለ ጥጋብ እንግዲህ ትላንት እሱም ጠይቋል። ገኒም እኮ ምናምን ነገር ጠይቃቸዋለች ክሱ ይነሳ ምናምን ነገር የሚለውን ነገር ግን ይሄ በትክክል ከልብ በመነጫ አይነት እንትን አይደለም። ጀስት ራስን ከጥፋት ወይም ደግሞ ከቁጣው ምናምን ነገር ለማሸሽ በሚመስል መልኩ ነው ይቅርታ የጠየቃችሁት። እና ከዚህ ሁሉ ፕሮሰስ ከዚህ ሁሉ ጣጣ በፊት አንዲት ተገቢ የሆነች ይቅርታ ትበቃለች። እናንተ በቃ ፈጽሞ የሚገላችሁ እልሃችሁ ነው። በቃ እንዴት ይቅርታ እንጠይቃለን የሚለው ነገር ነው እንጂ ጥፋት እንደሆነ እናንተም ልባችሁ ስላወቀ ነው እንግዲህ አሁን ክሱን አድሚት አድርጋችሁ በቃ እሺ ብላችሁ የተቀበላችሁት እንጂ ጥፋት እንደሆነ ባታምኑ ኖሮ እናንተም እስከ ጥግ ትሄዱ ነበር። እና ጥፋት መሆኑን ያመናችሁት ሲጀመር የዛኔ ነው። በቃ ለገና ገኒ ያመጣች ጊዜ ተቀበላችኋል ጥፋት እንደሆነ ምናምን ነገር። ግን እልሃችሁ በጣም ይገላችኋል። ይሄን እልህ ብትቀንሱ የምሬን ብትቀንሱ በጣም ብዙ ነገር ሴትል ዳውን ያደርጋል። በጣም ይረጋጋል። በጣም ሰላም ይፈጠራል። ይህ እልሃችሁ ነው በቃ ገደል የሚከታችሁ።
የተፈጠሩት ነገር ያው ለአንቺ አዲስ አይደለም። እንደዚህ ብዬ አልነግረሽም። ትናንትናም አብርሃምን አግኝቼው ነበር። ክሱን አንሳው ብዬው ነበር፣ ግን ያው ክስ አላነሳም ብሎኛል። ጠይቄው ነበር። ሩታም እንደዚህ ጠይቃት፣ ግን ክሱን አላነሳም ያለበት ምክንያት አለው። አሁን ጀስት የኤፍሬምን ሳይድ ብቻ መስማት ሳይሆን አብርሽም ክሱን አላነሳም የማለት መብቱም አለው። ከዛን ደግሞ ያለበት ምክንያትም አለው። ምክንያቱም ኤፍሬም እንደ ትዕዛዝ እኮ ነው ትላንት ሲያስተላልፈለት የነበረው፣ እንደ ጥፋተኛም አይደለም። በጣም በጥጋብ ነበር ሲጠይቀው የነበረው አብርሽም ማለት ነው። ክሱን አነሳልኝ አለበለዚያ ወንድምነታችን ይቀራል አይነት ነገር። እንደዛ አይባልማ እንዴ! አብርሽ አንተን ሊምርህ ማረኝ እያልከው ግን በቁጣ እንዴት ይሆናል? ትህትና የሚባል ነገር ትንሽም ቢሆን አልፈጠረባችሁም እንዴ? በተለይ ደግሞ ሌላውን ሰው እንዲሁም አላካትትም። ኤፍሬም አልፈጠረብህም ትህትና የሚባል ነገር? በጣም ለጥፋትህ እንዴት ትሁት መሆን ያቅታል? ለጥፋትህ ቢያንስ ትንሽ ዝቅ ማለት እንዴት ያቅታል? እንደ ታላቅ አይደለም እንደ ጥፋተኛና ብዙ ነገር እንዳደረገ ሰው እንደ ታላቅ ራሱ አክብር አይደለም እኮ እያወራኸው የነበረው አይደል እንዴት ትላንት። እና በዛ መልኩ እንዴት ትጠብቃለህ? አብርሽ ክሱን በቃ አንስቻለሁ ብሎ እንትን የሚለው አንተን ፈርቶ ነው የሚመስለው እኮ። አንተ እንደዛ ጓ ብለህ ምናምን ነገር ክሱን አንሳልኝ ስትለው በቃ አንተን ፈርቶ ያነሳ ነው የሚመስለው። ኢቭን ቢያነሳ ራሱ ያንን ደግሞ የትኛውም ወንድ ልጅ አያደርገው። የትኛውም ወንድ ልጅ ፈርቶ ነው መባል አይፈልግም። እና ይሄን ነገር መቼስ ሳትረዳ ቀርታ አይደለም ግን ቅድምም ብያለሁ። ይሄ ጥጋብ ምናምን ይሄ ትህትናን ማጣት እነሱ ነገሮች ናቸው በቃ ለዚህ ሁሉ ነገሮች ለዚህ በቃ ለተፈጠረው ሁሉ ነገር ትልቅ መንስኤዎች ማለት ነው። የሆነ ሰው ልጅ ወስዷል ብለሽ ምንም ያወራሽው ነገር የለም። ስለዛ አንቺ ያደረግነው እኛ ነን፣ እሷን አያካትትም። አንቺ መታሰር የለብሽም እና አንቺ አንደኛ ነገር ሲጀመር ማናችሁም መታሰር የለባችሁም። በመሰረቱ ማናችሁም መታሰር የለባችሁም። እስር በጣም ያስጠላ ነገር፣ በጣም ያስጠላ ነገር ነው እስር ማለት። እኔ ገብቼ ባላቅም ግን በቃ ዝም ብዬ ሳስበው ራሱ የሚከብድ ነገር ነው። ዝም ብላችሁ ውስጥ ያስበው። አሁን ለምሳሌ ዝም ብሎ 1 ዓመት ቢፈረድ አንድ ሰው ላይ 1 ዓመት በጣም ትንሹ ነው። በነገራችን ላይ እድሜ ልክ የሚፈረድበት አለ፣ 6 ዓመት 10 ዓመት እያለ ይቀጥላል። ብቻ እንግዲህ ከእድሜ ልክ እስከ 1 ዓመት ያለውን ጋፕ ቁጥራችሁ ይድረሱት እና 1 ዓመት እንኳን ምንም ሳትሰሩ እዛ የሆነ ቦታ ላይ በቃ ከወንጀለኛ ጋር ምናምን ነገር መታሰር ምን አይነት የሞራል እንትን ሊያመጣ እንደሚችል እንግዲህ እነዚህ ሰዎች በጣም ይሄ በቃ ወንጀለኛ ምናምን ተብሎ እንደዛ አይነት ማንነት ያላቸው ሰዎች አይደሉም። በቃ እዛ ሰው ከገደለ ሰው ጋር በተለያየ ካጭበረበረ ሰው ጋር በብዙ ነገር እንትን ካለ ሰው ጋር ነው የሚታሰሩት እና ለአእምሮ ራሱ በጣም ያስጠላ ነገር ነው እና ማናችሁ መታሰር የለባችሁም በመሰረቱ ማለት ነው። ገኒ ብቻ ሳትሆን ሩታም ኤፍሬም መታሰር ለማንም በቃ የሚሆን ቦታ አይደለም እስር ቤት ማለት። ችግሩ አሁን ህግ የያዘው ጉዳይ መሆኑ ነው እንጂ ምክንያቱም ያው ደግነቱ ደግሞ ህግ ቢይዘውም እንኳን ያው በቤተሰብ ምናምን ነገር የሚፈታ ነገር ከሆነ ፍቱ ብሎ ለቋቸዋል እና እናንተ ግን ለዛም አይነት የሆነ ያለ ትንሽ መለስለስ የለም። በቃ እናንተ ጋር የሚያስጠላው ነገር ትንሽ ይሄ ለስላሳ የመሆን እንትኑ የለም። በቃ ሁሌም ጠንካራ ሁሌም በቃ አለ ጀግና ነኝ አይነት ቫይብ ነው ሁሌ እናንተ ጋር ያለው እና እድሉን ተሰጥቷቸዋል። ህግ የያዘው ጉዳይ ቢሆንም ግን እድሉ አላችሁ። ያን እድል ግን የተጠቀማችሁ አይደለም። ቢያንስ ግን እኔ አሁን ተፈረደም አልተፈረደም ምንም ሆነ በቃ የፈለገው ነገር ቢፈጠር ቢያንስ እሺ ከዚህኛው ስህተታችሁ ተማሩ። በጣም ብዙ ነገር ስህተት ሰርታችሁ አልተማራችሁም። ተመሳሳይ ነገር ብዙ ጊዜ ይፈጠራል ምናምን ነገር። በነገራችን ላይ ለእነ ሩታ ለእነ ኤፍሬም ብቻ አይደለም አሁን እየተናገርኩ ያለሁት ለሁሉም በዛኛው በተቃራኒው ሳይድ ላሉ ሰዎችም ጭምር ነው እና ቢያንስ ከዚህ ስህተታችሁ ተማሩ። ይሄ እንግዲህ እስከዛሬ ካየሁት ትልቁ በቃለ በጣም ስህተት ነው። ትልቁ ስህተት ነው ግን በትንሽ በሞኝነት ምክንያት የመነጨ ስህተት ነው። እኔ እንዲሁም ተገቢ እንኳን ሆኖ ቢሆን ችግር የለውም ግን በጣም በቃለ የጅል በሆነ ስህተት ነው የተሳሳታችሁት እና ቢያንስ ከዚህ ስህተታችሁ እሺ ተማሩ። እሱ ትልቅ ሪዛልት አለው። በነገራችን ላይ ከመታሰሩ እስሩ ከመቅረቱም ክሱ ከመነሳቱም በላይ የእናንተ መለወጥ የእናንተ መቀየር ትልቅ ውጤት አለው እና ከዛ በኋላ ደግሞ ሌላኛው ምጠይቃችሁ ሌላኛው እንትምላችሁ ነገር ደግሞ ማለት ነው ምለምናችሁ ነገር ቢያንስ ለኦዲየንስ ታማኙ ነው። ከዛች በኋላ እንግዲህ ምንም ይፈጠር ከዚህ በኋላ እንግዲህ ጌታ ከእናንተ ጋር ይሁን ከማለት ሌላ ምንም ምለው ነገር የለም። ግን ከዛ በኋላ ግን ቢያንስ ለኦዲየንስ ታማኙ ነው። አትዋሹ ምናምን ነገር ኦዲየንስ በቃ ለማክበር ሞክሩ። ይሄ ማለት ይሄን ሳምንት የተፈጠረውን ይሄን ያለፈውን 2 ሳምንት የተፈጠረው ነገር ኦዲየንስ በጣም ሲበሳጭ ምናምን ነገር ነበር እና ቢያንስ ከዛ በኋላ ኦዲየንስም ድርሻ ስላለው በእናንተ ህይወት በህይወታችሁ በእርግጥ ድርሻ የለውም ኦዲየንስ ግን በቃ ለኦዲየንስ የለቀቃችሁ ነው ህይወታችሁን እና አክብራችሁ እስከለቀቃችሁ ድረስ በትክክል የሚመጥነውን አይነት ቪዲዮ ልቀቁ። ከዛ በኋላ ይሄ የውሸት ነገር ምናምን ተንኮል፣ ሴራ የሆነ ነገር ከዚህ በኋላ መስማት አንፈልግም። እውነት ለመናገር ያው መስማት አልፈልግም። ግን የምመሰለሽ ሀሳብ
አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እኔ እወስዳለሁ። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄን እንድትይዥ ቆይ ሲጀመር ቆይ እስሩም ይደርሳል። ገና መጠሪያ ነው የተላከላችሁ እንጂ አልተፈረደባችሁ ምናምን ነገር እያንዳንዱ ነገር ይደርሳል። ከዛ በፊት ግን ቢያንስ አሁን ለምሳሌ ትናንት ኤፍሬምም ገኒ ምናምን ነገር ሞክረዋል የቻሉትን ያክል ማለት ነው፣ ክሱን አንሱ ለማለት ማለት ነው። ግን ሩታ እስቲ አንድ እድል ይሰጣት እና ሩታ ትሞክር ይህን ጉዳይ። እንግዲህ ዋና ባለጉዳዩ ያለች ሌላ ሰው ነው እንግዲህ እየለመነ ወይ ይቅርታ እየጠየቀ ያለው እሱንም ያው ተገቢ ባልሆነ መንገድ ማለት ነው። ግን እስቲ ሩታ አንድ እድል ይሰጣት እና ሄዳ አብርሽን ክሱን አንሳልኝ ከልጅ ጋር ያለሁት ነገር ብላ በትህትና ትጠይቅ። የዛን ሰዓት እስቲ አብርሽ በቃል የሚጨክንባት እንደሆነ እናያለን። የዛን ሰዓት አብርሽ የሚጨክንባት ከሆነ በልጁ እናት የሚጨክን ከሆነ እናያለን። ያው አውቃለሁ እሱም ተበድሏል ምናምን ነገር የእሱን በደል ይሄ ገደል እያስገባ አይደለም። ግን መች እሱ በድሎ ማያውቀውና ነው ማለት ገዛሬ ገና አይደለም እኮ አይደል እንዴ ማለት ይሄ እንደዚህ አይነት ነገር የተፈጠረው እሱም በድሎ ያውቃል። እና በቃ እንደዚህ አይባልም እኮ ግን በቃ ጥፋት በጥፋት ይጣፋና እንደዚህ በቃ ይንጣጣና ከዛ በኋላ በቃ ነፃ ወጥተውና ነገር ይንቀሳቀሱ። ሩታም የራሷን ነገር የራሷን ትንሽም ቢሆን አስተዋጽኦ ማሳደር አለባት ብዬ አስባለሁ። ከዛ በኋላ እንግዲህ አብርሽ ከጨከነ እርግጠኛ ነኝ ኦዲየንስ እሱ ላይ ነው የምንገለበጠው እንጂ ሩታ ላይ ምናምን ነገር አይሆንም። ግን በዛ ሁሉ ያ ሁሉ ነገር አይደለም የሚጠቅመው። ቀደመን ብያለሁ። ያ ሁሉ ነገር አብርሽ መጨከን አለመጨከኑ ማተር አያደርግም። ግን እነሱ ይለወጡ፣ ግን እነሱ ይቀየሩ፣ ባህሪያቸው ይስተካከል። ለነገሩ የባህሪ ችግር ኖሮም እኮ አይደለም የሆነች ሰሞን ያመጧት የሆነች ሴራና ተንኮል ናት። ስለዚህ መልስ ሰጠሽ ማለት ደግሞ ትታሰራለሽ ማለት አይደለም። የነበረብሽን ነገር ትናገራለሽ። ሌላ ምንም ነገር የለውም። ገብቶሻል? የእናንተ ከበድ ያለ አሁን ከኔ ምንድን ነው መክሰሳችሁ ነው። መክሰሳችሁ ደግሞ የኔ ጥፋት ነው አይደል እንዴ? ስለዚህ እናንተም አንድ ላይ እንሄዳለን። ገኒ ነው የአንቺ ጥፋት አይደለም። ምንም የአንቺ ጥፋት እዚህ ጋር የለም። አንቺ ሄደ ግን እኔ አሁን ለገኒ ሌላ ሳላስተላለፍ ማለፍ ማልፈለገው ነገር መሰላችሁ ገኒ ይሄ ሁሉ ነገር ሲፈጠር እንግዲህ አታውቅም ማለት አንችልም። በቃ ታውቃለች እያንዳንዱ ነገር። ግን የዛኔ ይሄ ሁሉ ነገር ሳይፈጠር አትመክሪያቸው ነበር? የዛኔ ይሄ ሁሉ ነገር ሳይፈጠር ከዚህ በፊትም ብያለሁ። ግን ሁሌ በቃ ጥያቄ የሚሆንብኝ ነገር ነው። ቢያንስ ታላቃቸው ናት። የታላቅም ብቻ አይደለም አሁን ዝም ብሎ በቃ ስለገዘፉ ምናምን ነገር እንጂ እርግጠኛ ነኝ ኤፍሬም የሩታ እንኳን ታናሽ ነው የሚሆነው። እንግዲህ ሩታ 23 ዓመቷ አይደል? ኤፍሬም 22 ወይ 21 ምናምን ነገር የኔ እኩያ ምናምን ነገር ቢሆን እና የዛን ሰዓት መምከር ትችል ነበር። ገኒ ህፃን አይደለችም ከነሱ እኩል ልትሳሳት እና የዛን ሰዓት መምከር ትችይ ነበር። መምከር ባለብሽ ጊዜ እየመከርሽ አይደለም ገኒ። ማረጋጋት ባለብሽ ጊዜ እያረጋጋሽ አይደለም። እና ትንሽ ረፍዷል እውነት ለመናገር። አሁን ተስፋችሁ በቃ የነ አብርሽ የነ ቡዜ በቃ ክሱን ማንሳት ጉዳይ ብቻ ነው እንጂ ለአብዛኛው ነገር በጣም አርፍዳችኋል። አስፈላጊ ሆኖ ከታየ የእኛም ድምፅ እስቲ እንደ ድምፅ ከተቆጠረ እነሱ አካባቢ እና አብርሽም እነ ቡዜም ጋር የእኛም ድምፅ እንደ ድምፅ ሆኖ ከተቆጠረ ኦዲየንስ እስቲ እንደ ተመልካች ስም ወይ ደግሞ በብሱ ስም እናተ ያው ብዛት ማተር ስለሚያደርግ ማለት ነው ብዙ ሆነ ምናምን ነገር ብንጠይቅላት ለነሩታ ለነ ኤፍሬም ብንጠይቅላቸው አይ ቲንክ ትንሽም ቢሆን ሊራሩ ይችላሉ ብዬ አስባለሁ። እና እስቲ ኮመንት ላይ አብርሽን በነሩታ ምናምን ነገር በነቡዜም ቤት እየሄዳችሁ በቃ ተውላት አንሳላት ክሱን የሚለውን ነገር አስተላልፉልኝ። ማለት ዛሬ ምን አግኝተ ነው እንዴት ሆነ ነው እንደዚህ ምናምን ነገር ልትሉ ትችላላችሁ። ግን ቆም ብላችሁ ካሰባችሁ እኔ አሁን እያወራ ያለሁት ነገር ልክ ነው። ምክንያቱም ሩታ ዛሬ ገና ብቻ አይደለም በዳይ የሆነችው እሷም ተበዳይ ሆና ታውቃለች። አብርሽም ደግሞ ልክ በዛው ተበዳይ ምናምን ነገር ብቻ አይደለም በዳይም ሆኖ ያውቃል። እና ከዛ አንጻር በቃ ለወደፊቱም ሰላም እንዲሰፍ ምናምን ነገር ይሄኛው ክሱ መነሳቱ ነው የሚጠቅመው ማለት ነው። እና ድምፅ ካለን የሚሰሙልን ከሆነ እስቲ በቡሱ ስም ብላችሁ ሄዳችሁ ኮመንት እንድታደርጉ እና ግር ብለን ሄደን ብንጠይቅ ደስ ይለኛል። እንግዲህ ብዙ ነገር ብያለሁ፣ ብዙ ነገር ተንጫጭቻለሁ፣ ብዙ ነገር አውርቻለሁ። ግን መጨረሻ ላይ አየሁት ምንም የሚጠቅም ነገር አለመሆኑን ተረድቻለሁ። የዛን ሰዓት ያው በንዴት ስለሚሉ የሚያናድ ቪዲዮ ስለሚለቁ በጣም በንዴት እመልስ ነበር። ግን ከዚህ በኋላ ብዙ የሚጠቅም አይመስለኝም። እስቲ እቺ ነገር እንድትተባበሩልኝ ይፈልጋለሁ። ግን ቤተሰብ ቢያንስ አንድ ቁም ነገር እንስራ፣ እንደ ተመልካች ስም ማለት ነው። አንድ ቁም ነገር እንስራ። አይደለም ምን ያላቅም ምን እንደሚፈጠር እዛ እኔ በጣም ብዙ ነገር ያየሁበት ልጄ ነው። በጣም ብዙ ነገር የተባልኩበት ልጄ ነው። በጣም ብዙ ምን ያላቅም ግን
ማስረዳት ራሱ እየከበደኝ ነው። አሁን ራስሽን አረጋጊ። እኔ ልንገራችሁ ሩታ እንደማትታሰር 100% እርግጠኛ ነኝ። ሩታ ብቻ ሳትሆን እና ኤፍሬምም ጭምር እንደማይታሰሩ ማለት ነው በጣም እርግጠኛ ነኝ። ካስፈለገ እናሲዝ እንደዛ የሚል እምነት ኖሮኝ አይደለም፣ ግን በቃ ስለማትታሰር ብቻ ይቅርታ ሳይባባሉ መለያየት ስለሌለባቸው ነው በይቅርታ ይሄ ነገር ይለፍ ብዬ እንትን የምለው ማለት ነው እንጂ ካስፈለገ እናስይዛለን። እሺ ቤተሰብ እንደባለፈው እናስይዛለን። እኔ ሩታ ከታሰረች እኔ ይቀጣለሁ፣ ካልታሰረች ነገር ደግሞ ትታሰራለች የምትሉ ሰዎች እናንተ ትቀጡልኛላችሁ ማለት ነው። ቅጣቱ በምን ይሁን እሱን እስቲ ኮመንት ላይ እንወያይበታለን። እኔ ካሳለፍኩት በላይ ብዙ ፈተና ሊገጥምሽ ይችላል በልጄ ጉዳይ፣ ግን አደራሽን እንዳትሰላች። አንድ ነገር ልንገርሽ፣ ግን ይኸውልሽ ትናንትና አብርሃምንም አግኝቼው ክስ አላነሳም ብሎኛል። ስለዚህ እነሱ አሁን መለማመጥ ወይም ደግሞ እነሱ ጋር ሄደን ሌላ ነገር ማድረጉ ሌላ ረብሻ መፍጠር ነው። ባለፈው ዕለት ሄደን ናቸው። ስለዚህ ኤፍሬም ይሄ ልብ እኮ ነው በጣም እንቅፋት የሚሆነው ሰላም እንዳይፈጠር በቃ እንቅፋት ምናምን ነገር የሚሆነው ይሄ ልብ ነው። ይሄ ደንዳናው ልብ ነው እንዴ። ይቅርታ መጠየቅ ከመቼ ወዲህ ነው መለማመጥ የሆነው? መለማመጥ እኮ የሚባለው እንዴት ልበላችሁ፣ በቃ ላይ የሆነ ማይገባችሁን ነገር ለማድረግ እንትን ስትሉ ነው። በእርግጥ ይቅርታም ስለሚገባ ምናምን ነገር ሳይሆን ከዛ ሰው በጎ ፍቃድ የመነጨ ነገር ነው እና እኔ ዝቅ ብሎ ይቅርታ መጠየቅን እንደ መለማመጥና ይሄ በቃ እንደ ዝቅ እንደማለት ወይም ደግሞ በጣም ተራ ነገር እንደሆነ ለምን ጭንቅላታችሁ እንደሚያስብ ነው ግራ የሚገባኝ ማለት ነው። አሁንም በዚህ ሁኔታ ራሱ ሆኖ ኤፍሬም አልለማመጥም ነው እያለ ያለው እንግዲህ ቃል በቃል እነ አብርሽምና እነ ቡዜን አልለማመጥም ነው እንዴ። ብትለማመጥ እንኳን ታላቆች ናቸው። ታላቅ መሆን ብቻ ሳይሆን እህት ወንድሞች ናቸው። እንደ ታናሽ ምናምን ነገር ካስፈለገ መክረው ይተውሃል። ይሄን ያክል እኮ ማለት ደመኛ አይደላችሁ ማለት ሩታን ብትሆን ልጁ ምናምን ነገር እናት ናት። የአብርሽ ልጁ እናት ናት። እና ለምን ይቅርታን መለማመጥ ብላችሁ እንደሰየማችሁትና እንዳሳነሳችሁት ይቅርታን አይገባኝም። በተለይ ኤፍሬም ማለት ነው የቡታ ነገር ነበር። ምክንያቱም በመካከል ልጅ አለ። እናም ሴት ልጅ ነች። ሴት ልጅ መሆን እስር ቤት መግባቱ ምንም ደስ የሚል ነገር አይደለም። እኔ ወንድ ነኝ፣ ችግር የለውም። የትኛውን ነገር ውስጥ ብገባ ኖርማል ነው። እያሳሰበኝ የነበረው የእሷ ነው እና ክስ አንስተው ከሆነ በጣም ደስ ይለኛል። በጣም ከምልሽ በላይ አንስተዋል አይደለም እያልኩ ያለሁት፣ እናነሳለን ብለዋል፣ እንሄዳለን ብለዋል ነው እያልኩ ያለሁት። ስለዚህ ካሉ እስቲ ጥሩ እናነሳለን ብለውም ራሱ ከሆነ መቼ አግኝተሻቸው እንዳወራሽ ባናቅም እንደዛ ካሉ ጥሩ። ግን እኔ አነሱም አላነሱም ወይ ደግሞ በቃ እስር ቤት ተገባም አልተገባም ከዚህ በኋላ አደራ ሰበብ እየፈጠራችሁ ማይመስል ማይሆን በቃ ማያሳምን ምክንያት እየፈጠራችሁ አትምጡ ማለት እነሱ ጋር በቃ አትድረሱ። ለመልካም ነገር ካልሆነ በስተቀር አትደራረሱ ሰበብ እየፈጠራችሁ ማለት ነው። ያ ነው እንግዲህ ለዚህ ሁሉ ጦስ በቃ ለዚህ ሁሉ ችግር መነሻው ሰበብ እየፈጠሩ ለመገናኘት መሞከር ነው። ይሄ ሁሉ የሆነው ማለት ነው። እና ሩታም ከዚህ በኋላ አብርሽን ወደኋላ መለሳለሁ ብላ ያ ሁሉ ዝባዝንኬ ነገር ውስጥ ትገባለች ብዬ አላምንም። ለማንኛውም በስተመጨረሻ ማስተላልፈው ነገር ይሄ ነው። የዛሬ ቪዲዮ እንዳጠረ ይገባኛል፣ ግን ምን ልናገር ከዚህ በኋላ ይቅርታ ከመባባል ውጭ ምንም ሌላ ሀተታ አያስፈልገውም። ለማንኛውም በእኔ ሀሳብ የምትስማሙ ከሆነ እስቲ ላይክ ያደረጋችሁ ሀሳባችሁን ገለጹ። ኮመንት ላይም እንስማማለን ያላችሁ ጻፉ። አደራ ቀደም ያልኳቸው ነገር እንዳይረሳ። አሳይመንታችሁን ሰራ እያደረጋችሁ መልካም እሁድ ይሆንላችሁ። ወዳችኋለሁ። ይመቻችሁ።